ግን አንዳንድ ሰዎች ያናድዷቸው ራሳቸው አጥፍተውም ነገርየውንም ደግሞ እንዳይበላሽም ከመፈለግ ይቅርታ መጠየቅ ምናምን የማይወዱ ሰዎች ሁሌ ይቅርታ እንዲጠይቁ የሚፈልጉ ሰልፊ ሰዎች በጣም ነው ያናደደኝ እኔ እና አሁን ከዛ ስልክ ነው የተመለስኩት ምን ነው ስታለቅሽ ስመጣ እንደዚህ አይነት ስልክ እያወራሁ ነው የመጣሁትና ተናድጃለሁ ይቅርታ ጠይቀሽ እየጠጣች ነው ሁሌ እንዲጠየቁ የሚጠብቁ ሰዎች ናቸው ይቅርታ እንዲጠየቁ የሚጠብቁ ሰዎች ወይም አንተ ነገሩን እንድታስተካክለው ጥፋት አጥፍተሻል እነሱ ናቸው ያጠፉት እንዴ ቆይ ስንት ናቸው የት ነው ያገኛቸው በማህበረሰቡ ላይ ያጠፉት አረ በአጠቃላይ ግን እናንተ እንደ ሰው ሁሌ ይቅርታ መጠየቅ ይሄ ኢጎ አለባቸው የሚባሉት ሰዎች በቃ ሁሌ ይቅርታ መጠየቅ ግደለኝ ይቅርታችን ባለ በጣም የተወሰነ ጊዜ ልልቻለሁ ግን ሁሌ እንትን ነው የምታረጊው ላይክ አንድ ዛሬ ወይም እሷ ጠየቀ ከዛ ዛሬ ነው ይጠይቃሉ አይ ባለፈው ጠይቋል ማለት ነው እንደዛ ፖለቲካዊ ግንኙነት ነው ደስ ትንሽ ስልታዊ ማፈግፈግ ያለበት ነው እንዴ ነው ዘፈን አስታወስሽኝ ምንድነው ተበድዬ ሲቅርታ አለልም ተበድለሽማ መብት አለሽ ምን አለበት ብትይ መርዘኛ መርዘኛ ሐሳብ ነው ምረት እንዳታረጊ የሚያደርግ ተዛለው ግን ይቅርታ ማለት እንደ ሽንፈት ነው የምታየው አይደለም ይቅርታ ማለትን አይደለም ግን በየሆነው በሁሉም አለ ሁለቱም ይቅርታ መጠየቅ ማለት ማኔጅመንት አለበት ኢጓም በተለምዶ ነው ያልኩት በፍጹም ሳይንቲፊክ እንትኑን ያ ኢጓም ነሽ ልትለኝ ነው ኢጓም ነሽ እንደሚባሉት ሰዎች አይነት ነሽ ማለት ነው ኢጓም ነኝ ሳይሆን የራሴን ቫልዩ ማክሰው ነኝ አልስማማም ለምሳሌ ኢጓም ናቸው ተብለው ካታጎራይዝ እላሃለሁ ሳይል አይደለም እንደ እሱንም ይሄ እዛ ሳጥኑስ መግባትም አልፈልግምና ሰዎች የራሳቸውን ቫልዩ ማወቅ አለባቸው አንዳንዴ ደጋግም የምትፈልጊው ነገር ከሆነ ሲምፕል ጥያቄ ነው ጠይቀሽ የምትፈልጊው ነው ነገሩ ጥፋት አጥፍተሻል ምናልባት ባለፉት 3 ጊዜያት ይቅርታ የጠየቅሽው አንቺ ነሽ አሁንም ለአራተኛ ጊዜ ግን ትፈልጊዋለሽ ያንን ግንኙነት ሌትስ ሴይ ሪሌሽንሺፕ ነው እንበል ፍሬንድሺፕ ነው ልንል እንችላለን ግንኙነቱ ከጥፋቱ በላይ ነው ወይም የሚያስፈልግ ነው ምን ችግር አለው ደግመሽ ብትሄጂ ያንን በመሄድሽ ብታጩ ቫልዩ አለው ወይ ነው በመጀመሪያ ደረጃ እኔ አራቴ ማጠፋው ምንድነው ነው ጥያቄው አራት ጊዜ ከተጠቃለው 96 ላስመዝግብሽ ከዛ አራት ጊዜ ይቅርታ which is አራተኛው ነው አጥፍተሻል እኮ ነው ያልከኝ መጀመሪያ ያልከኝ ግን ደግሞ ካላጠፋሁና በይቅርታ ተደግፎ እንዲታዝሎ የሚሄድ ሪሌሽንሺፕ ኖ የሁለት ሰው ይፈርት ያስፈልጋል ሁለቱም ናቸው ቫልዩ ማድረግ ያለባቸው ያን ግንኙነት እንጂ ሁለቱም ይቅርታ መጠየቅ አለባቸው አዎ ነው ዋያ ተጠው ማሳደገው ሪሌሽንሺፕ አልፈልግም ዋይ ፎር ለምን ብያደርጋለሁ ማለት ለምን ግን መሸነፍ ደግሞ አለብሽ ማለት ያንን አቅም ማግኘትሽን ራሱ ማመስገን አለብሽ ማለት ሪሌሽንሺፕ ሳምሃው የኤክስፒሪየንስ ጉዳይ ሊሆን ይችላል ያለፍሽበት እንትን ሊሆን ይችላል ምናምን ያጣጣው አይደለም ማለት ውሃ የማጠጣቱ አቅም ውሃው አንቺ ጋር ካለ እንደ ፖቴንሻል ነው ማየው አሁን ምንሽ ነገር አትክልቱን እንተውና የመጠጣቱን ጉዳይ ግን እንደ ፖቴንሻል አንቺ ጋር አለ ያ ኳሊቲ እኔ ጋር ደግሞ ያ ኳሊቲ የለም እና በጊዜ ሂደት ውስጥ እየጎለበተ የሚመጣ ነገር አይደል እሱ እና ደግሞ ምትወጂኝ ከሆነ ምን ችግር አለው ያ ኳሊቲ እስካለሽ ድረስ ነው ችግሩን አይደለም እምልህ በማስተካከል የምትችለውን ያህል ኖ የፕራይድ ብቻ አይደለም ማስተካከል የምትችለውን ያህል ባንተ ቤግ ማድረግና ሁሌ ያንን ነገር ለማስተካከል መሞከር የምታበላሻቸው ነገሮች አሉ እንደሰው ሁሌ ምክንያቱም ሰዎች ነና ልክ ቫልዩን ሞር በሄድክ ቁጥር የዛኛውን ሰውዬ ኢጎ ነው ቡስት የምታደርገው ስቲል ኢጎ ነው እየገደልክ ነው ማለት እኔ ቫልዩ እንደሌለው ሰው ግንኙነቱን ፈልጌው ወይም ከኔ በላይ ቫልዩ አድርጌው እንደሆነ የማይገባው ሰው ከሆነ ቢሆን ኖሮ ኪፕ ያደርጉት ነበር ብዬ ነው ማንንም በቤተሰብም ይሰራል በሪሌሽንሺፕም ይሰራል በምንም ይሰራል በስራም ይሰራል በሪሌሽንሺፕ ሊያስኬድ ይችላል ሁሉ ጊዜ አንድ ወገን ብቻ ይቅርታ እየጠየቀ አይሆንም ምክንያቱም ሪሌሽንሺፕ የሁለት አካላት ጥምረትና የሁለቱም ጥረት የሚጠይቅ ስለሆነ ግን እንደው እንደ አጠቃላይ ማለት ነው ሰዎች አሁን በአማርኛ ምንድነው የሚባለው ኢጎ የሚባለው እኔ ማስበው ራስን በጣም መቆለል እኔ በቃ ከማንም በላይ አስፈላጊ ነኝ ብሎ ማሰብ ያ ግን ትክክል አይመስለኝም ለምሳሌ ይቅርታ ማለት የሚያቀተን አንዳንድ ጊዜ በቃ እኔ ነኝ ልባል የሚገባው እንጂ እኔ ወርጄ ያን ነገር አላደርግም በቃ መውረድን ዝቅ ማለትን መፍራት ለሌላው ሰው ስስ የሆነ ነጥብ እንዳለ ማሳየትን መፍራት ምናልባት እንደዛ ነው የሚመስለኝ እኔ ስለዚህ ለኔ ምንም ማለት አይደለም ወርደህ ይቅርታ ብትጠይቅ ወርደህ ምንም ነገር ብታደርጋት ኤንድ ኦፍ ዘ ዴይ ሁላችንም አፈር ነው ምንሆነው መጨረሻ ላይ ወይ ላይክ እንደዚህ ስራ ቦታ ላይ ማለት ይሄ ለመጀመሪያ ጊዜ ያወራው ለመጀመሪያ ጊዜ የሁለታችሁ ጭቅጭቅ በጣም የሚገርም ክርክር የሚገርም ነበር ይሄ ኢጎ በጣም የሚንገበገበኝ ጉዳይ ነው እኔ በግሌ ማለት ነውና
በስራ ቦታችን ውስጥ የሚያጋጥመን ነገር አለ ለምሳሌ ጥሩ ገንዘብ ስለሚከፈለን ከታች ያሉትን ሰዎች በደንብ አለማውራት ሊሆን ይችላል በደንብ አለማዳመጥ ሊሆን ይችላል እነሱን ዝቅ ማድረግ ሊሆን ይችላል ግን ምንድነው ካምፓኒው ግን እስከቀጠረው ድረስ ያም ትንሹ ትልቁም ግን አስተዋጽኦ ያደርጋል ብሎ ይከተላል ምክንያቱም ለምሳሌ ከጽዳት ብናነሳ ጽዳት የሚያጸዳው ሰውዬ ጽዳት ካላጸዳ ጥሩ ኢንቫይሮንመንት አይኖርም ነገር ግን እኛ በብዛት ኮምፕሌክሳችን ኢጓችን ምንድነው እኔ ብቻ ነኝ አስፈላጊ እኔ ብቻ ነኝ በቃ ኮንትሪቢዩት ማድረገው ያ ሰው ቢኖር ባይኖር ምንም አይመስለኝም ብሎ ነው የሚያስበውና በስራ ቦታም እንደዚህ አይነት አጋጣሚዎች አሉ በትዳር ውስጥም እንዳነሳቸው የሆነ አጋጣሚዎችም አሉ በጣም የጨለምተኝነት አስተሳሰብ ነው ወይ ነው ማለት እኔ ደግሞ ምልህ የራስ ልክ ነኮ የራስ ዋጋ ማሳጣት ነው ምልህ አሁን ለምሳሌ አሁን በሰጠኝ ምሳሌ ሊድልህና ያን ያለ ነው ሃይራር ከላይ ያለው ሰው ነው ያለ ነው ገልብጠው ጽዳቷ ብትሆንስ እሷ ለራሷ ያላት ቫልዩ ለሳይ እዛ ፖዚሽን ላይ ስላለ ብቻ ለሰውየው ማሸርገድ ኦር ሰምቲንግ የሆነ ነገር ማድረግ እንደሚገባት አለማሰብ ሰልፍ ወርዝ ነው ለኔ yes በደንብ በቃ ይሄ የራሷን ቫልዩ በደንብ የምታክሴት ነች ኦር የሚያክሰው ነው ስለዚህ ስትገለባበጣቸው ኬሚስትሪ ይመጣል ስለዚህ ኤክስቴንቱ ነው አሁን የምንወስድበት ጣራ ሳይኮሎጂካል ተርሙን እስካልተነጋገርን እየተነጋገርን እስካልሆነ ድረስ እኔ ምንድነው መሰለሽ ያለኝ ሐሳብ አንቺ የምትዩ ነገር ሰልፍ ስቲም ነው ስናሪጎ አሁን እኛ በተለምዶ ኢጎ ምንለው በተለምዶ ኢጎ ያልን ያለነው ነገር ግን ምንድነው መሰለሽ ልቦናሽ የሚፈልገው ሌላ ሊሆን ይችላል ኢቭን አሁን ቆንጆ ምሳሌ ነው ቅድም ያነሳነው አይደለ አሁንም ወደ ሪሌሽንሺፕ እንመለሳለን ስልክ መደወል ፈልገሻል ለተጣላሹ ሰው ተናደሽበታል በጣም እና ማድረግ አልነበረበትም እንደዛ ምናልባትም ድጋሚ ሁለተኛ አልመጣም ምናምን ብለሽ ሊሆን ይችላል በጣም አጣቀበጥኩ ምናምን አይነት ነገር ብለሽ ሊሆን ይችላል ምናምን ከዛ ግን ውስጥሽ ፈለገ ድጋሚ አይ ብላለች መሰለኝ በጣም እየሳቀች እና ብለሽዋል ምናምን ግን ማግኘት ፈለግሽ ማውራት ፈለግሽ ያ እንዳለ ሆኖ ያን ስህተት ለማረም ሌላ ጊዜ ትፈልጊያለሽ ግን ማግኘት ፈለግሽ ማየት ፈለግሽ ጊዜ ማሳለፍ ፈለግሽ ያንን ለማድረግ መታመም ኢጎ ነው ለኔ ምንም መታመም አይጠበቅብሽም የሰው ልጅ ነሽ አንቺ የወሰንሽውን ውሳኔ ልትቀይሪ ትችያለሽ የምትቀይሪው ደግሞ ደካማ ስለሆንሽ አይደለም ስለወደድሽው ነው አንድ ቀን ሊጠፋ ይችላል ይሄ ነገር ስቲል ግን አንቺ ከሚጠፋ እንትን እየተንከባከብሽ ነው ያለሽ ይሄን ፊሊንግ መስጠትሽን ያኛው ሰውዬ እንደ እርምጥምጥ አርጎ እንደ ተመላላሽ አድርጎ የሚያስብ ከሆነ እሱ ቀሽም ሰው ነበረ መጀመሪያውኑ ማለት ነው አደርዋይስ ግን እንደ አድቫንቴጅ የማይዝብሽ ከሆነ ዌልካሚንግ ከሆነ ያ የሚያድሰው ከሆነ ግንኙነታችሁን ድጋሚ ጥፋቶች እንዳይፈጠሩ የሚረዳ ከሆነ በፍጹም ችግር የለውም ግን ሰልፍ ስቲም እኔ ባለፈው እንደዚህ ስላደረኩት እሱ ይቀብጣል እንትን ይላል ምናምን አይ ዶንት ቲንክ ያ በተለምዶ ኢጎ ምንለው አይነት አሳያለሁ የግፍ ፕሮሰስ አይደለም ወይ አሁን ለምሳሌ ባንዴ አይደለም ይሄን ሰው አሁን የምንላቸው ሰዎች ቤተሰብ ሊሆን ይችላል ምናልባት ከወንድም ጋር ሊፈጠር ይችላል ቤት ውስጥ ይሄ ከጓደኛ ጋር ሊፈጠር ይችላል ስራ ውስጥ ሊፈጠር ይችላል ሶ ባንዴ አይደለም ወይም ደግሞ እንዲሁ ባይ ዲፎልት ባንዴ እንደዛም ላትሆን ትችላለህ ማስተካከል የምንችላቸው ነገሮች ሰውነን እንፈልጋለን ጥሩ የምንወዳቸው ነገሮች ኪፕ ማድረግ እንወዳለን ግን እያየህ የመጣቸው ነገሮች አሉ አሁን እንዳልከው በሪሌሽንሺፕ ምሳሌ ብንወስድ ያመጣናቸው ነገሮች አሉ ሶ ዛ ስቴጅ ላይ ከደረሰ በኋላ ምን ፋይዳው ምን ሆኖ ነው በዛ ደረጃ ማየት ፈልጋለሁ ኦፍ ኮርስ ማየት በፈለጌ ብቻውን ግን የሚያመጣው ነገር የለም ወይም ያጣላንን ነገር ሶልቭ ያደርገው ሶ ስላየሁት ምንም አይፈጥርም ምናልባት የሚያበላሽው ነገር ይኖራል ነው እንጂ ሶ ስሜቴን አለማዳመጥ ሳይሆን በቃ እንዲህ ስታወዳድረው የሚያበላሽው ነገር ብዙ ከሆነ ለምን ታደርጋለህ እኔ ምንሽ ቆምን መሰለሽ እኔ ያልኩሽ ያለሁት ለምሳሌ ህፃን ልጅ ትለማመጫለሽ አይደል ህፃን ልጅ ትለማመጫለሽ ለማብላት ለማጠጣት ያ ስለምትፈልጊው ማለት ነው እሱ አላወቀም ምን ያህል ጠቃሚ እንደሆነ የምታረጊለት ነገር ሶ ተለማምጠሽ ታረጊዋለሽ ያን ነገር ይሄኛውንም ነገር የምትፈልጊው ከሆነ አላደገም አልበሰለም መብሰል ግን የሚችል ነው መስተካከል የሚችል ነው ወደ እውቀት መሄድ የሚችል ነው በራስ መተማመንንና አሁን እያወራን ያለነው ይሄ ከመጠን በላይ ራስን ማግዘፍን የሆነ ያምታታሽ ነው የሚመስለኝ በራስ መተማመን ሌላ ነገር ነው መተማመንን አይደለም አሁን ራሴን ማግዘፍ ነው ሊባል እኮ ነው አይደል አሁን ለምሳሌ ስሜቴን አላዳመጥኩም ወይም የሆነ ሰንበዲ ናፈቀኝ ማግኘት ፈለኩ ያን ብሪጅ ማፍረስ ፈለኩ ምናምን አላደረኩትም ማላደርግበት የራሴ ሪዝኖች ይኖርኛል ሶ እሱ ኢጎ ምትሉት እሱን ነገር መሻገር አለመቻል ነው አይደል ያንን መሻገር አለመቻል እኔ ደግሞ ያንን ነገር ላይክ አወዳድረሽ የሚያመጣው ነገር ከሌለና ኪፕ የሚያመጣው ነገር ከሌለ የሚያመጣው ነገር ይኖራል ግን ከዚህ በፊት ካለሽ ልምድ በመነሳት ምንም ይጨምርልሽ ነገር ወይም ደግሞ መቶ የሚያከመው ነገር ከሌለ መተው ኢጓም ተብዬ ኦኬ ከዛ ኖ መተው ትቻለሽ ዞሮ ግን እንደ ባህሪ አሁንም ማለት ነው አይ እኔ ማንንም ሰው ይቅርታ አልጠይቅም ማንንም ሰው ጋር አልደርስም እኔ ማልደርስም ቴና ኢቭን ስታጠፊ ምን ስትይ አይ በቃ ይሄ እኔ
ባህሪ ነው አይነት ነገር ብለሽ ከሄድሽ ራስሽን ሁሉ እያገሰብሽ ነው ማለት ነው ሁሌ አይደለ እያልኩሽ ነው አሁን ኤክስቴንት ወደ ላይ የምንወስድበት ጥግ ይለያያል ምክንያቱም እንደ ሰው አይሰራማ ነገርየው የምታስተካክላቸው ነገሮች ይኖራሉ እኔ ግን እያልኩ ያለሁት አቋም ያለው ሰው መሆን ኖ ማለት መቻል ኖ ይሄ ያሉ አይደል የማትነካቸው ነገሮች አሉ እነሱን አይደለም አሁን በኢጎ ውስጥ ባሉት ነው በዚህኛው ኮንቴክስት እነሱን ነገሮች ግን ሁሌ አስተካካይ ለምንድን ነው ሁሌ አስተካካይ ማለት አንዳንዴ አንተ ምድል ሊሰጥ ይገባል ግን እኔ ማስበው ደግሞ ልንገራችሁ ኖርማሊ እሷ ለማንጸባረቅ የፈለገችው ኖርማል ኢጎ በጣም ሲበዛ ወደማይሆን ነገር ውስጥ ይከተናል እሱ ነው እኔ ደግሞ እያልኩ ያለሁት አሁን የምናወራው ፕሮፌሽናል ተርሞቹን ትተን ሳይኮሎጂካል እንትኑን ትተነው በተለምዶ የምንላቸውን ነገሮች ላይ ፎከስ ብናደርግ ብያስባለሁ ምክንያቱም ለዛ ኤክስፐርቶች የተለየ እንትን ምንድን ነው ግን ኢጎ ራስን ማግሰፍ አሁንም እኛ በመናወራው ነገር ካየ ነው አሁን በእኛ በመናወራበት ኮንቴክስት በፕሮፌሽናሉ አይደለም እሱ ገና እንደ ድሮ እንትን ዲክሽነሪ ማየት ነው ብን ነው በሱም ጉዳይ እሱን ተተናው ግን የመኮፈስ ጉዳይ ለራስ ያለ ከመረን ያለፈ መቆለል አይታ ለምሳሌ እኔ የሚመስለኝ ምን አይነት ነገር መሰላችሁ ምትኖሩበት አካባቢ ላይ ሲምፕሊ ምትኖሩበት አካባቢ በየቀኑ የምታዩቸው ሰዎች አሉ ሰላም ማለት ልትፈልጉ ትችላላችሁ ወይም ባይነት ተዋወቃላችሁ አይ ከፈለገ ሰላም ይበለኝ ራሱ ጉዳይ ነው ምናምን ይሄ በጊዜ ሂደት ውስጥ የመጣ የሆነ ናሬሽን አለ ኩል የሚባለው ሰው በጣም አሪፍ ጀንትል የሚባለው ሰው ብዙም ማያወራው ብዙ ሰላም የማይለው ብዙ እንትን አለ አይደል ያ ሰው የሆነ ነገር ተደርጎ ይወሰራል ተብሎ ይታሰባል which is በጣም ሮንግ የሆነ ነገር ማለት ነው ሐሳብን መናገር አለመቻል በጣም ደካማ እንትን ነው ስሜትን መግለጽ አለመቻል በጣም ደካማ ነገር ነው ሶ በሰፈር ውስጥም በስራ ቦታም በሆነ ቦታ ምናምን ይሄ በጣም በንቀት ሰውን በመመልከት እንትን ቦታ ባለመስጠት ወይም ቦታ አልሰጠውህም ላንተ ሚለውን ነገር ለማሳየት በመሞከር የራስን እኔ እንደውም እንትን ችግር ይኖር ይችላል የስነልቦና ጫናም ሊሆን ይችላል ችግር ትራውማ ሊኖር ይችላል የምሬ ነው ማለት በጣም ስትናገሩ ስታብራሩ ስትጫወቱ ከሰው ጋር ምናምን ሰው ይንቃችኋል ተብሎ ይፈራል ሰውየው እንዳይነቀሽ ያንቺ ያልሆነን እንትን ትላበሽና ምናምን በቃ ተወኛለሽ እና ተያያዥነት ያለው ይሄ በይዘን ወርሰን የመጣ ነው ልክ ያለውን አስተሳሰብ ነው ግን እንደተባለው ሰልፍ ስቲም ለራስ ያለ ክብር ምናምን ከዛ ጋር አይገናኝም ምን እንዲያውም ምን ነገሮች ያለውኝ አሁን ሰዎች ሲያድጉ በራስ መተማመንን እና ሰዎችን ምን ልበለው አለማክበር ልበለው ወይ መናቀን አንዳንድ ጊዜ ተመሳሳይ ያደርጉታል ለምሳሌ ጥፋት ከጠፋ ይቅርታ ማለት መቻል አለበት በቃ ይቅርታ ይሄን አጥፍቻለሁ ግን ሰዎች ይተናነቃቸዋል አያወጡትም ያንን ምክንያቱም ራሳቸውን ዝቅ ማድረግና ራሳቸውን በቃ ራሳቸውን ማዋረድ መስሏቸው ይሄዳል ይሄ ነገር አሁን ስታድግ ለምሳሌ ቅድም ሪሌሽንሺፕ አንስታል ትዳር ሊኖር ይችላል ከዛ በኋላ የሆነ ነገር በድለ ይቅርታ ማለት ሲኖርብህ ይቅርታ ላትን ነው ማለት ነው ያን ጊዜ ምንድነው የሚከሰተው እና እንዲያውም ፕራክቲካል የሆነ ኤግዛምፕሎች አውቃለሁ በእንደዚህ ጥፋት የሚያጠፉ ሰዎች አሉ ለምሳሌ አንድ ባል ጥፋት አጥፍቶ ቢሞት ይቅርታ አይጠይቅ ምክንያቱም ይቅርታ መጠየቅም መዋረድን ዝቅ ማድረግን ራሱን ዝቅ ማድረግን አድርጎ ስለሚያስብ ያ ምን ይሆናል ዛሬ አትጠይቅም ሚስቱ ይቅርታ ጠይቃለች እሱም ላጠፋው ጥፋት አንድ ከዛ ለመደው ማለት ነው ኔክስት ታይም ያጠፋል ከዛ ይታያል ይቅርታ ጠይቅም አሁን ሚስቱ ይቅርታ ጠይቃለች ያው ይሄ ደግሞ ሌላኛው ፐርሰናሊቲ ነው ይቅርታ ጠይቃለች 2 3 4 ይያለ መጨረሻ ላይ ግን ስትዩ አቆምትና ለምንድነው እሱ ባጠፋ ቁጥር ነው ይቅርታ የምጠይቀው ከዛ እሱ ደግሞ ያንን ነገር ስለለምደው ኤክስትሪም የሆነ ጥፋት እንኳን አጥፍቶ ይቅርታ ማይጠይቅበት ደረጃ ላይ ደርሳል ስለዚህ በቃ ሱፐር የሆነ የሌለ ኢጎ ውስጥ ይገባል በቃ እኔ ያልነካ የተፈላጊነት ስሜት ተደርጎ ይወሰዳል በጣም ኢምፖርታንት ነው አስፈላጊ ነኝ ኳሊቲ ስላለኝ ነው ዝም ብላ እየተመላለሰች ይቅርታ የምጠይቀኝ እኔ ማጥሙዝ ማድረግ በጣም ከባድ ነው ተፈታተለ አይነት ነገር ይመጣል ግን ደግሞ ፋክተር የላችሁም ብላችሁ ታስባላችሁ አሁን ቀደም እንዳለው ሚስትየው በጣም ሁሌ ይቅርታ እየጠየቀች ወይም ደግሞ እሱ እየበደላት እሷ እየኖረች ከሆነ ቤት ውስጥ አስተዳደግ ሰማው እኔ ማቃቸው አስተዳደጎች አሉ በጣም እየተጨቆነ ላደገ ሰው ራሱን ፕሩፍ ለማድረግ በቃ ለማረጋገጥ እንደሚያድግ ሰው ምናምን ይሄ የሶሳይቲ ፋክተር የተለያዩ ስንኖር በጓደኛ እየተገለለ ምናምን ሙድ እየተያዘበት ምናምን ያደገ ሰው ራሱን ፕሩፍ ማድረግ ይፈልጋል ምናምንና ያንኛው ከስር የሚያቀው ሰው ያበረታታል በቃ ፕሩፍ አረጋች መጣች አገኘችው ልክ ነች ይላል አዲስ ለሚያቀኝ ሰው ደግሞ እቺ ጓምነች ላይ ይሄ ኮንፊደንስ ስለሌላት ነው ወይም እንደዚህ አሁን ምን እንላቸው ነገሮች ይላሉና ፋክተር አላቸው ብዙ በአንድ ቀን ወይም በአንድ ሰሞን ሰውን ኢጎ አለበት የለበትም ምናምን ብሎ መፈረጅም ትክክል አይደለም አሁን እንዳልሽው አይነት በፕሮሰስ የመጣ ፐርሰናል ዴቨሎፕመንት ላይ ሰርቶ ራስን ፕሩቭ ለማድረግ መፈለግ ሌላ ጉዳይ ነው ግን ዞሮ በማናቸው መመዘኛ ብትሄድ ራሴ ከሌላ ሰው በጣም ለያለው ብሎ ማሰብ ለኔ ጤናኝነት አይመስለኝም ምክንያቱም ሁላችንም ቅድም እሱ ያነሳው ነገር አለ ለምሳሌ እዚህ መስሪያ ቤት ውስጥ ስንሰራ እኔ ተሰጠኝ ሮል አለ ጽዳት የምትሰራው ስራ በጥበቃዎቹ ሁላችንም ተመሳሳይ ነን ብለ ማሰብ መቻል አለበት ከዛ ደግሞ ነገር ጥፋት ስታጠፋ እንደ ሰው
ይቅርታ ማለት አለብኝ ብለህ ወረድ ማለትን መማር መቻል አለብን። አይ ብለህ ራስን ቆር ለዛ ላይ የምታስቀምጥ ከሆነ ለኔ ጤነኝነት አይደለም። ዝም ብለሽ ሲደመድሚ አንድ ጊዜ አንድ ቦታ ላይ ቆንጆ ሬስቶራንት ውስጥ የተቀመጠ ልጅ አለና ጥሩ ነው የለበሰው እና ብቻውን ኬክ እና የሆነ ነገር እየተጠቀመ ነው። ሶ አንድ ልጅ ልትተዋወቀው ፈለገች ሄደች እና ሰላም ነው ምናምን አለችው እና ዝቅ ካለበት አልተነሳም። አላያትም ቀና ብሎ አባት ልትዋወቀ ፈልጌ ነው አለችው። ዝም አላት። ምንም መልስ አልሰጣትም። ከዛ አነሳችና ፊት ለፊት ላይ የነበረውን ውሃ ደፋችበት እና ልጁ ደነገጠ ምናምን እና ምንድነው ተባለ። ልጁ መስማት አይችልም። ሶ ያ ስላላያት ስትመጣ ስላላያት ድምጿን እየሰማው አይደለም ነው ምንም ሌላ ግን መብቱ አይደለም ወይ ቢችልስ መብቱ አይደለም ወይ ነው መብቱ ነው። ግን ነገሩ ነው የልጅቷ ጀጅመንት ምን ያህል ፈጣን እንደነበረና ምን ያህል ሪአክሽን ውስጥ እንደከተታታና እንዴ ዲስ ኤክስትሪም ሰዎች ይደመድማሉ። እንትን ላይ እኮ በጣም የሚያስቃችሁ ነገር ሪሌሽንሺፕ ውስጥ ያሉ ሰዎች ሳይጣሉ ጠዋት ተለያይተው ቴክስት ታረጋለች አይመልስም፣ ቴክስት ታረጋለች አይመልስም። በቃ ቶ እንደውም ድሮ ምን ነኝ ምናምን እኔ አማራጭ የሌለኝ መሰለኝ ምናምን እኔም እኮ እንደውም ከኤክሴ ጋር እንትን ማለት እችላለሁ። ሌላ ዝብርቁስ ገብተሽ እንትን ላይ ነው ቀረጻ ላይ ነበርኩ የኔና ብዬ መመለስ አስቢው እና የሆነ ኢጎ የሚባለው ነገር ይሄ መደምደም በሚለው ነው ያልኩሽ። ተነስቶ ሰውን ኢጎ አለበት ወይም የለበትም ምናምን ብለሽ መደምደም ትክክል አይደለም። በተለይ ነው አሳምፕሽን ማይሆን አሳምፕሽን ነው። ባይ ዘ ዌይ በጣም ብዙ ሰዎች እሷ እንዲነች በሚል በማይሆን አሳምፕሽን በጣም ብዙ ሪሌሽንሺፖችን ሲያጣ ያለው ጓደኝነት ሊሆን ይችላል፣ ትዳር ሊሆን ይችላል። በቃ ባይምሯቸው እሷ እንዲነች እሷ እንዲ ነው የምታስበው ስለዚህ እንደዚህ ነው ደምድመው ይጨርሳሉ። ያ ሰው ራሱን እንኳን እንዲገልጽ እድል ባለመስጠት ማለት ነውና ብዙ ነገሮች በዛ ሲበላሹ ያለው እሱም ራሱ የዚህ ራሴ እኔ በጣም ኢምፖርታንት ስለሆንኩኝ ይሄ ነገር አቃለሁ ብሎ የማሰብ ነገር ሁሉ ይመስለኛል ሳስበው። ግን ሚሱ ማለት ነው ጥያቄ ራስን አንድ ደቂቃ ያንተ ስልኮች አልኩ መሆን ያን ቴክስት ልትልክ ነው ቴክስቱን ካልመለስክ ችግር ነው። እኔ እንትኔ ማለት ነው ሰው ራስሽን እንደዛ ማሰብ እኔ ይለያለሁ ብሎ ማሰብ እኔ እንደዚህ ነኝ ብሎ ማሰብና እኔ ስለይ አንቺን ዝቅ ማድረግ ነው ልክ ያለው ነው እንጂ እኔ እንደዛ ማሰቤ ለምን አንቺ ይረክሽላል ለራስሽ ማለት ቫልዩ መስጠትማ እሱ ነው እንደዛ አድርጌ ራሴን ዲፋይን ማድረግ በቃ እኔ ይለያለሁ ኦፍ ኮርስ ይለያለሁ አውቀዋለሁ በምን እንደምንለይ ታውቂያለሽ የሌለሽንም ታውቂያለሽ የሌለሽን ፕሮሞት ማድረግ ያ ማለት ግን አንቺ ከሌላው ትበልጫለሽ ማለት አይደለም። መበላለጥ እኮ ነው መኮፈስ እኔ የምልሽ አሁን ሰዎች ተኮፈሰ ይላሉ መኮፈስ ማለት መበላለጥ ማለት ነው። ለምሳሌ ኮፈስ ማለት እኔ ሲገባኝ ማለት ነው እኔ ካንተ በብዙ ነገር በሀብት በንብረት በመናምን በመልካም አንቺ ታንሻለሽ ልትበልጫለሽ ስለዚህ አያም የበለጠ አስፈላጊ ተፈላጊ ሞር ኢምፖርታንት የሚል አስተሳሰብ ከሆነ ያ ቅድም ያልነው ይሄ ኢጎ የሚለውን ነገር ያመጣዋል። ግን እሷ እንዳለችው አንቺ እንዳልሽው እኔ ኦፍ ኮርስ የተለየ ሰው ነኝ እግዚአብሔር እኔን ቲጂ አድርጎ ሲፈጥረኝ እኔ እግዚአብሔር የተለየ ነኝ የተለየ ችሎታ አለኝ ብሎ ማሰብና ከዛ ሌላውን ሰው እኩል ማክበር የተለያየ እንጂ ሪፍሌክስ ስታረጊ ነው አሁን ያንን ሰው ልታሳንሽ ስትሞክሪ ምናምን ነው ችግሩ እንጂ አንቺ ለራስ እና የሚያገናኛችሁ ሲሆን አሁን ቀደም እንዳልነው አሁን የኔና ያንቺ እንትን ባሉ እንዲ መገናኘት ሲጀምር ነው ችግሩ ወደ ይቅርታ ወደ ምኑ ስንመጣ እንጂ ሰውየው ተኮፈሰ አሁን እስራኤል እንዳለው መብቱ አሁን ኮስት መልከች ዓለም ላይ ያሉ ችግሮች በአጠቃላይ የሚፈጠሩት በኢጎ የተነሳ ነው። ለምሳሌ ነጮች ሄደው የጥቁሮችን መሬት እንዳለ ዘርፈው እኛ እንጠቀምበት ሲሉ ምን ማለት ነው? እናንተ አታስፈልጉም የእናንተ ያላችሁ ሪሶርስ በሙሉ እኛ እንጠቀምበት እኛ ከእናንተ በመልክ ስለምንበልጥ በአስተሳሰብ ስለምንበልጥ እናንተ ተጠራጉ ሂዱና መሬታችሁን ወስደን እኛ እንጠቀምበት ያስተሳሰብ ፎርስ አበቃ ይሄ ነው ብለን በሚያብራራልሽ ግን የሱ ሌላ ነው ሜቢ ስላልሰማ ነው ምናምን በቃ መስማት ስላልቻለ ነው ምናምን እንጂ ኖርማሊ ቢሰማ ያረጋት መብቱ ነው። ግን በትክክለኛው መንገድ ግን እሺ ምንድነው የፈለግሽ ብሎ ትሪት ማድረግ ግን ጤናማ አስተሳሰብ ነው ማለት እንደዛ ነው። ግን እሷ ልጅቷ ችግር እኮ ነው እዛ ጋር የምትመለከተው ልጅቷ ሊያናገረኝ ይገባል ብላ ኦሬዲ አስዩም አርጋጫለች። እሷ መደምደም ሪአክሽን ነው አዎ ገባ እንደ አስዩም አርጋለች ተነስቶ እንዴት ነው ማየኝ እኮ ነው ገብቷል። እሱ ጉረሷ ነው ማረግ ሪአክሽኑ አህመድ ፋታኩ ልክ አይደለም። ነገር ግን ቲጂ እንዳለችው ሜቢ ይሄ ሶዬ መስማት ይችላል ልበልሽ እሱማ ሌላ ሲናሪዮ ነው። ከዛስ በኋላ ደግሞ ከዛ በኋላ ቴክስት አለማውራቱ ኖርማል ነው ያለሽ ነው። ለኔ ደግሞ ኖርማል አይደለም ሜቢ ቁጭ ላይ ይችላል ይልሽ መብቱ ማለት ነው። ባናግራት ችግር የለውም ነው እሷ የምትለው ማለት እንደ ሰውኛ ግን አቤት ምን ፈለግሽ ቢላት ማለት አለ እንደሱማ አይሆንልሽ ቅድም እንዳልኩሽ ነው። ይሄ ለማውራት አትፈልጊም ለማውራት አለመፈለግሽንም መንገለጥ ትችያለሽ ይዳዝም ማተር አንዳንድ ሰው በጣም ቦርደር ነው ያልፍና እኮ የሆነ ቸብም ሊያረግ የሚፈልግ ሰው አለ። እሱን ሁሉ ዝም ብለሽ ተቀበይ ማለት አይደለም። ቸብም አረጋችሁ እንጂ ጥያቄ ጠየቀች የማይሰማ ከሆነ ይሄን ሰውዬ ናሬሽኑን እንቀይረዋለን። ምክንያቱም መልስ መስጠት ይችላል ነው ለማውራት ፈቃደኛ አይደለም
ይቅርታ የራሴ ሀሳብ ላይ ነው ያለሁት ምናምን ይሄ በፍጹም ከክብር ላይ ያወርድ አይችልም ኖ ግን አሁን እስቲ ኖርማላይዝ መደረግ አለበት ነው እኔ ሰውየው ለይስ ያው ጋባሽ አንቺ ካውንታት ታረጊም እንደማለት ነው እየሰማ ከሆነ አሁን የሱ ሲናሪዮ ያ ነው ግን ለምሳሌ ይቅርታ ያለችው የሆነ ነገር ኢምፖርታንት ነገር ጠይቆ ሊሆን ይችላል የሆነ ነገር ሊሆን ይችላል እሷ እዛ ጋር መቆሟን ኤግዚስት ማድረጓን አክኖሌጅ ማድረጉ ስፔሲፊክ ታደርገው ነበር አሁን ጋባሽ ለምሳሌ ሰላም ብላ ከሆነ በትህትና የተናገረችው ያ ሰውዬ አይ አንቺ ኤግዚስት አታረጊም አላቅሽም አይነት ነገር ግን ሰውየውን ሮንግ አድርገውም ነው እኔ ጥያቄ ነው በትህትና መመለስ አለበት እንጂ አለመመለሱም ግን ሮንግ ምናወራው ስለ ኢጎስ ከሆነ ድረስ ስቲል ጤነኛ ከሆነ ስነ ልቦናው የተጠበቀ ከሆነ በሐኪም ጤነኝነትን ስታንዳርድ አታርጉ ጥያቄ የጤነኝነት ስታንዳርድ እዚህ ውስጥ መግባት የለበትም ነው አሁን መንገድ ላይ ሄደች የምትለከፍ ሴት ትኖራለች እኮ ከዛ ትራሽ አርጋው ትሄዳለች በአይኗ በመናም ወር ደግሞ መልስ እሱ ግብረ መልሱ ተመጣጣኝ ነው ለምን ለፋይቱ ተመጣጣኝ ነው ማለት ነው እኮ ነው ያላት ምን ችግር አለው ቆማ ብታናገረው በእናንተ ኮንቴክስት ነው ማለት አይ እሱ እኮ ማለት ነው ማድረግና መላከፍ አንዳንድ ነው ላናግርሽ ፈልጋለሁ እኮ ካለ በትህትና እሷም አይ የኔ ጌታ ላናግርህ አልፈልግም አለላ ስትል እኔ ቆንጆ ልጋሽ ታዲያ ያልገባሽ ነገር አለ ከዝንሽም ሊሆን ይችላል አታውቂው ይሆናል ይሄ ሰውዬ ኦኬ መጥቶ ያዋራሽ ያለው ሰውዬ በጣም ብዙ ጊዜ የሚያጋጥመኝ ነገር ነው አንዳንድ ጊዜ ሰዎች ቃጥለው ኢቭን መጣራት እኮ እስኪ እየከበደን ያለው ተቃጥለሻል በፍጹም ዞር አትልልህም ነው ማለት ያው ከመለከፍ ብዛት ነው በርግጥ ከመለከፍ ብዛት የመጣ እንትን ነው ዲፈረንት ሲናሪዮ ይኸውልሽ ቃጥለሻል ብለህ ግንባሯን እስክትላት ድረስ ትትላለና የሆነ ኢንፎርሜሽን ለመንገር ፈልገህ ኢቭን ቆይ በእኛ ኮንቴክስት አንዳንድ ጊዜ እንትን ስለምንሰራ ማስታወቂያ ምናምን እንሰራለን እኛ እና ጉድ ሉኪንግ የሆኑ ሰዎች ወይም እኛ ለምንፈልገው ስራ የሚሆኑ የመሰለንን ሰዎች ለማናገር እንሞክራለን በጣም ከባድ በትህትና ነው የምናናግረው ቢዝነስ ካርድ ይዘናል ምናልባት ስራ መስራት የምትፈልጊ ከሆነ ምናምን በዚህ ስልክ እንቀያየር ምናምን ከዛ ባዬ በቃ ታያለህ የሆነ የሚፍለቀለቅ ኢጎ ማለት ነው የሆነ እኔ እንደሌሎች ሴቶች አይደለም እንትን ፊልም አሰራሻለሁ ብለህ ትልቅ እንዳይመስል አይነት ትክክለኛ ምሳሌ አይደለም ተበላሽቷል እሱ ነው እሱ ሌላ ሲናሪዮ ነው ማለት ያዩት ነገር የመጡበት ነገር ስለኖረ ነው ግን ደግሞ እኔ ኖርማል ያጋጥመኝ መንገድ ላይ ሁሉ ለምሳሌ እየሄድኩኝ የሆነ ሰሞን አንዴ ላናግር ጽድት ያለ ልብስ የለበሰው ምናምን ኖርማል ነው አንዴ ላናግር ምናምን አንዳንድ ሰው ዝም ብሎት ያልፋል ምናምን ምንድነው ያጋጠመኝ ልጅ እዛ ቤት ምናምን እንደዚህ ነበርኩ እንደዚህ ተጎድቼ እንደዚህ ነበረ ምናምን እሺ ፋይናሊ ምንድነው ብርን ይጠይቀኝ ብርሽ ጠይቀኝ ካለኝ ያለችኝ አንድ ብርም ትሁን ኮንትሪቢዩት አደርጋለሁ ከሌለም እግዚአብሔር ይስጥልኝ ማለት ይችላል አንዳንድ ሰው መልሱን ሳይሰማ ወይ ሪስፖንሱን ሳይሰማ በስነ ስርዓት ዝም ብሎ ጀጅ የሚያርክ ሰው አለ ዝም ብሎ እግዚአብሔር ይስጥልኝ ያለ የሚሄድ ሰው እሱ ትክክለኛ ሪስፖንስ ነው ማይል ሰው አለ ንቆ የሚያልፍ ሰው አለ እና ትህትና ያስፈልጋል ለምንም ነገር ሪስፖንስ ያስፈልጋል ባጭርም ቃል ሊሆን ይችላል 15 ሰከንድ እኮ አይፈጅብን በትህትና ምንድነው ይሄ ጊዜ የለኝ እንደዛ ነገር እንደንተ ማለት ነው አንዳንዴ ውጪ አይታችሁ ታውቃላችሁ የሆነ ዲፕሬሽን ውስጥ ነው ያለውትና ባካችሁ የሆነ ሰው የሚያቅፈኝ ሰው በቃ መታቀፍ ብቻ ነው ፈልገው ምናምን ይላል እና የማንበብ ትግስቱ እንትኑም የላቸውም ሰዎች በቃ ቀደም እንዳልኩሽ ምናልባት እያልን ያለነው አይነት አስተሳሰብ ከፍ እያለ ሲሄድ ወደ እንደዛ አይነት ግድለኝነት ሊያድግ ይችላል ብዬ አስባለሁ ግን ቀደም አንቺ ባልሽው መንገድ ያለው አስተሳሰብ አይደለም ራስሽን ፕሩቭ ለማድረግ መፈለግ አንቺ ወርዝ የምታረጊውን የሚገባሽ እንዲዘርቭ የምታረጊውን ነገር ለማግኘት ለመያዝ ለሰዎች ለማረጋገጥ መፈለግ እሱ በጣም ጤናማ ኢጎ የተለየ አንዳንዴም እኛም ኮንፈርታችንን ስለምንፈልግ የሚስማማን እንዲሆን ስለምንፈልግ ሰዎችን የሆነ ጤናማ ያልሆነ ጀጅመንት ውስጥ እንቀጣቸዋለን ላይ ተኮፈሰ ተቆለለ ምናምን ይሄ አንቺ እንዲስማማሽ ለራስሽ ሬዚስት ማድረግ ስለማይችል ሰው እንደዛ ይሆናል ግን ያው ሁለቱንም ባላንስ ማድረጉ ለኔ አይከፋም እሱማ ከሌላም ሀገር እኮ ማለት ሌላም ሲቹዌሽን ውስጥ ሊሆን ይችላል እኔ አዝኜ ሊሆን ይችላል ለማውራት ፍጹም ማልችልበት ሁኔታ ውስጥም እኮ ሆኜ ሊሆን ይችላል ግን አሁን ምስራቅን ካልኳት እኔ ይጓለብሽ ካልኳት there is something አብረን እየሰራን ነው ረጅም ጊዜ ነው የምንተዋወቀው በድግግሞሽ ያየሁት የመኮፈስ ሱፔሪየር ለመሆን የመሞከር ፍላጎት አለ ማለት ነው ገባሽ ዝም ብለሽ እንጂ በአንድ ቀን ሰው ነው በአንድ ቀን እንደ ባህሪ ነው ያለው እና ለማንኛውም ግን ሀግሚ ቀልዴን አይደለም ሰዎች ሲያቋችሁ ሲል አድርጋችሁ ተጠቁም እንባችሁ ሊዘረገፍ ይችላልና የመጨረሻ እኔ በቃ ደስ የሚል ነገር በጊዜ ሂደት ውስጥ የምትማሪው ነገር ዝም ከማለት ሰዎችን መስማት ማቀፍ መጫወት የሐሳብሽን መግለጽ በተለይ ውስጣዊ ስሜትሽን መግለጽ ምንም ነውር አለው ብዬ አላስብም ውስጣዊ ስሜትሽን እንትን ሳትይ የሚጎዳሽ ነገር እስከሌለ ድረስ እንደ ብስለት ደረጃ ነው አሁን ከዛ ደግሞ የገጠምሽው ሰው እንትን የሚል ከሆነ እሱ ሰውዬ መተው ነው ለሰዎች እንደዛ መሆን አያስፈልግም አሁን የገጠመሽ ሰውዬ በጣም ሐሳብሽን ስትገልጪ ምናምን የሚል አይነት ሰው ከሆነ በቃ እሱን ታዩና ለሌሎች ሰዎች ግን ጥሩ መሆን ማለት በቃ የስሜትን መግለጽ ብዙ አይነት ፐርሰናሊቲ ያለው እኮ አሁን ስለ ልቦና ካወራን ሰፊ ነው አንዳንድ ሰዎች ቶክሲክ ፐርሰናሊቲ ያላቸው ይባላል አንተ ጋር እንዳትቀርብ የሚገፈትር አይነት አለ ግን አሁን ስለ ራሳችን ስለሆነ የምናወራው ራሳችን ምን መሆን አለምን ስትል
እንደደረስክበት የብስለት ደረጃ መጨረሻ ላይ እኔ የገባኝ ነገር የሚገባኝ ነገር ምንድነው ሁላችንም እዚህ ምድር ላይ ያለን ሰዎች እኩል እንደሆንን ሁላችንም ለሆነ አላማ እንደመጣን ስለዚህ በዛ የተነሳ እኔ በጣም የተለየሁኝ ነኝ ስለዚህ የሚለው ነገር እንደማያዋጣ አብረን እንዲያውም የሆነ ጊዜ ላይ ቲክቶክ የሚባል ቶክ አለ በጣም ሞዶ ቶክ ታቁት ይሆናል ቲክቶክ ላይ ስታወራ አንድ ሴትዮ ካንሰር ይዟታልና የቀራት ለመኖር ሜቢ 3 ወር ነው ምናምን ነገርና ከዛ በቃ እኔ አሁን ልሞት ነው ያለች ታወራለችና መሞቷን አክሴፕት አድርጋ ነው እና በዚህ ምድር ላይ ያለች ተደሰተችባቸው ነገሮች በሙሉ ለሰዎች መልካም ሆና የሰራቻቸው ነገሮች ምናምን ናቸውና ከዛ ምን አለች አሁን ስሞት የሚታየው ምንድነው አለች አፈር ከሆንኩኝ በኋላ እነዛ ኦርጋኒዝሞች የሚበሉኝ ትሎች እነሱ አሁን ደግሞ በተራቸው እንዴት ደስ እንደሚሉ ትላለች ቢካዝ ለኔ አለች እሷ በጣም ኤክስትሪም ነው አይ ነው ለኔ በምድር ላይ የተሰጠኝን ህይወት ኖር ያለው በቃ ደስ ብሎ ይኖር ያለው አየሯን ትንፍሼ ምናምን አሁን ደግሞ በተራያ አፈር ሲሆን እነዛ ኦርጋኒዝሞች ይበሉኛል እና አክሴፕት አደርጋለሁ አለች ቲክቶክ ላይ ነው የሰጠችውና የምርም ሞተች ምድር ላይ ያለውን ሽራፊ ነገር እኮ ይዘሽ አትሄጂ ለዛ ነው ሰዎች ከለምጣት አለብሽ ሰው ልቤን አትንኩት የትኛውም መኪና የትኛውም ቢሆን ሽራፊ ነገር የትኛውም ሀብት ቢሆን የትኛውም ምን ቢሆን አት ኤንድ ኦፍ ዘ ዴይ በእነዛ ኦርጋኒዝሞች እና ተናጥሮች ብቻ ተቢሆን ለምስት እስከማሰብም አይደርስ እሱ በጣም ኤክስትሪም ሄዶ ሰው ለምስት ያስባል አንቺ ለሁለቱም ባላንስ አድርገን ነው ሜዳ ያለብለኒ እኔ እና ዞሮ ምንድነው የሚባለው በዚህ ምድር ላይ ስንኖር ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ለታይከሽማ ትህትና እኔ ናንቺ ጓደኛሞች አይደለም ቴክስት ትልክልኛለሽ ትደውይልኛለሽ ምናምን እንደውም እንኳን እንደዛ አይነት ሰው አይደለሽ ብዙ ጊዜ ላልመለስ እችላለሁ ከዛ በኋላ አንደርሳን ስለማረገው ነው ያው ምን ያለ ስለምታፍረው ነው በዘራ ጊዜ ስለሚሆን ነው ኤክስፔክት ከማረግባቸው ሰዎች ኤሌክትሪክ ሊክስ ይችላልው ዲስሪስፔክት ነው ለኔ ነስ ነው መደረግ አልፈልግም በዛ ሰዓት ላይ ከዛ በኋላ ኤክስፕሌን ማድረግ አለበት አካውንታብል ሆኖ ያንን ነገር ወስዶ ኤክስፕሌን ሲያቃልለው ጉዳይን አልወድም በቃ ሰው ኤሌክትሪክ ሌላ ትራለ ምታውቂው ሰው የለም ህክምና ላይ ትንሽ ሲግመንድ ፍሮይድ ቢመጣማ ያስተካክለው ይጎዶ